ድርቅ ብለሽ ትሞቻታለሽ እንጂ እሷ ሀሳቡን አይቀይርም። ይቀይራል። ታያለሽ ደግሞ እናቱ ብርድ ላይ ስትሰቃይ እያየ ዝም አይልም። ግቢ ይለኛል። አንጀት አቶ ያለው አንጀት የለውም። ክፋትንም ጭካኔንም ሁሉን የተማርኩት ካንቺ ነው። አትፈለጊም እዚህ ቤት በቃ ሂጂ። እንድራራልሽ አትጠብቂ። ልጄ አትዝጋው። እናቴ ላይ አጨክንባት። ጨክንህ እንደማዘጋብኝ ያውቅ ነበር። እኔ ደግሞ ብር ጥዬላቸው አለፍኩኝ። እንዴ ነው ቢጤ ነው ከቤት እንዳባረራቸው ነገሩ። የገዛ ልጇን አስቻለውን አሳግታ አስደብድባው ነበር። ለዛውም ለ6 ወር ነው እማዬ። 6 ወር ሙሉ ልጃቸውን አሳግተው ሲያስደበድቡ ነበር። አመቺው ሰዓት አሁን ነው። ለምን አናስራቸው? መርማሪ ልጃቸው ከቤት አባራቸዋል። የሚሄዱበት ቦታ የላቸው። መንገድ ላይ ከሚቀመጡ እስር ቤት አይሻላቸው? አዎ አሁን ብናስራቸው መቅጣት የምንፈልገውን ያህል አንቀጣቸው። እንዴት? ባላቸውን ገድለዋል። ባላቸውን ደግሞ እንደገደሉት የሚያውቁት የወዲትና አስቻሉ ናቸው። በቀላሉ በቁጥጥር ስር መዋል እንችላለን። አንቺም ከባልሽ ጋር ልጃችሁን በሰላም ታሳድጋላችሁ። ልጅሽ በሰላም እንዲያድግ አትፈልጊ? እፈልጋለሁ። ከፈለግሽ ባልሽን አሳምኘው እና አባቱን የገደለችው ወይዘሮ ወርቄ መሆኗን የሚያሳይ መረጃ እንዲሰጠን አድርጊ። እንዴት? እሺ ይለኛል። እኔ የምፈልገው ነገር ልጄ በሰላም እንዲራመድ ብቻ ነው። ሌላ ምንም የምፈልገው ነገር የለም። ይራመዳል። በቅርቡ እየተራመደ ያዩታል። ቃል እገባለታለሁ። ህይወታችንን ያበላሹት የእነሱን ህይወት ይበላሻል። እያንዳንዱን ቆጥረው አንዲት ሳትቀር ዋጋቸውን ይከፍላሉ። እኛን አንገታችንን እንዳስደፉን እነሱም አንገታቸውን ይደፋሉ። ብቻቸውን ይቀራሉ። ወንደሰን ከዩዲት ጋር ፊት ለፊት ተፋጧል። ዩዲት እስከዛሬ እናትየው ወይዘሮ ወርቄ ሊገድልኝ ነው የመጣ እያስጨነቀኝ ነው ማንም ሰው ሳይኖር ነው እናንተ አታዩትም እያለች ስትል፣ እነሱ ግን በጭራሽ ሊያምኗት አልቻሉም። በተለይ ዩዲት እሱ ለራሱ እዛ ሶፋ ላይ ኮርተም ብሎ የሚል ሰውዬ አይናገር አይጋገር መንቀሳቀስ አይችል እያለች ከእናቷ ጋር ስትከራከር ቆይታለች። ነገር ግን አሁን ፊት ለፊቷ ስታየው በጣም ደንግጣለች። እሱም ሊበቀላት ወስኖ የሄደ ይመስላል። በጣም የሚያስፈራ ፊት ሲያሳያት ነበር ማለት ነው። እንግዲህ ዩዲት በጣም ህልም ነው የመሰላት። እናቷ ስትለው የነበረውን ነገር እንግዲህ በራሷ አይታለች ማለት ነው። ወይዘሮ ወርቄ ደግሞ አስፋልት ለአስፋልት እየተንከራተቱ ይገኛሉ። እጅግ በጣም በሚያሳዝን ሁኔታ በር ላይ ቁጭ ብለው ልጃቸው አስቻለው ምን ትሰሪያለሽ? በጭራሽ አትፈልጊም፣ ከዚህ ከሰፈሩ ጥፊ፣ የሚያይ ሰው ምን ይልሻል ይላል። እንግዲህ ዩዲትም ብትሆን በዚህ በር ላይ በተከበርሽበት ተከበርሽ በኖርሽበት ሰፈር እዚህ በር ላይ ቁጭ ብለሽ የሰፈሩ ሰው ሲያይሽ ትንሽ አይሰማሽም እንዴ? ከዚህ ጥፊ እኔ ለሆቴል ልክፈልልሽ ትላለች። በጭራሽ ልጅ አይጨክንብኝም፣ እኔ ከዚህ አልጠፋም ይላሉ ወይዘሮ ወርቄ። አስቻለው በጭራሽ እኔ ካሁን በኋላ ለአንቺ የሚራራ ልብ የለኝም በማለት እንግዲህ ጥፊ ከዚህ ተነጪ፣ ካልሆነም እንዳልኩሽ ነው እኔ የህግ አካል አምጥቼ ጉድሽን ዘርዝሬ እስከ ህይወት ፍጻሜሽ እዛው እንድትበሰብሽ አድርጋለሁ ይላል አስቻለው። ደግሞ ዛሬ ሰብሰብ ብለው ነው የቀረቡት የእናት ክፎች። እነ አስቻለው አንድ ላይ ቤተሰቦቻቸው እየቀረሰው የለም። መርማሪውና መድኃኒቱም ተቀላቅለዋል። የወንደሰን ቤተሰብም ሁሉም ተቀላቅለዋል ማለት ነው። የወንደሰን እናትም እንዴት ወይዘሮ ወርቄ ጎዳና ወጣ፣ አረ እንዴት ሊሆን ይችላል እያሉ እየተገረሙ ይገኛሉ። አሁን የመንገድ ላይ ኮሰስ ብለው ሳያቸው እንደውም ሳንቲም ሰጠዋቸው ጣልኩላቸው ትላለች አለም። ጭራሽ ለወይዘሮ ወርቄ አዎ ኮሰስ ብለው መንገድ ላይ ኮርትን ብለው ሳገኛቸው ገንዘብ ጣልኩላቸው። ነገር ግን አንቺ እኔ የንብጤ የመሰልኩች ነበር ሲሉ ሳይች ሲሉኝ ጆር ብዬ ሳይ ለካስ የኛው ጉድ ናቸው የሰሩት ግፍ እንግዲህ ጎዳና አውጥቶ ጥሏቸዋል ትላለች አለም ለወንደሰን እናት። መርማሪውና መድኃኒትም አሁን አመቺ ጊዜ አግኝተናል፣ ስለዚህ አሁን ቶሎ ብለን በቁጥጥር ስር ማዋል አለብን፣ ከጎዳናው እስር ቤት አይሻላቸውም ትላለች መድኃኒት። መርማሪውማ እንደዛማ ሊሆን አይችልም፣ ምክንያቱም ባላቸውን መግደላቸውን የሚያውቁት ዩዲትና አስቻለው ናቸው። ስለዚህ ከነሱ ሙሉ መረጃውን መውሰድ ያለብን እንጂ እንደዚሁ ብናስራቸው የፈለገውን ያክል ላይታሰሩ ይችላሉ። እንደዛ ሊሆን አይችልም። ወደ ቤት መልሰን ወይም ደግሞ ልጆቻቸውን ወደ ቤት እንዲመልሷቸው አድርገን ከነሱ መረጃውን መውሰድ አለብን ይላል መርማሪው። እንደዛ ካልሆነ ቢታሰሩም ይፈታሉ። መርማሪው ደግሞ መድኃኒትን ሂጅና ፀሐይን አሳመኛት፣ ባሏን ታሳመንና እናትዬ ወደ ቤት ተመልሰው ይግቡ፣ ከዛ ሙሉ መረጃውን ይስጡን። ምክንያቱም አሁን አስቻለው በእናቱ ላይ ጭራሽ ምንም አይነት ርህራሄ ስለማያደርግ በእርግጠኝነት ሙሉ መረጃውን ይሰጠናል። ስለዚህ ያኔ እኛ ደግሞ እንግዲህ ማሳሰር እንችላለን እያሉ እየተወያዩበት ይገኛሉ። መድኃኒትም መርማሪው እንዳላት ወደ ቤት ተመልሳ ፀሐይን አሳመኝ አስቻለውን ትላለች። ነገር ግን እሺ ይለኛል ብለሽ ታስቢያለሽ? እንዴት እንደዛ ይሆናል? በጭራሽ ምንም ቢሆን እናቱ ናት፣ እሺ ሊለኝ አይችልም እያለች ትገኛለች። ፀሐይ ለራሱ ላፉ ይበል እንጂ መቼም ለእናንተ አሳልፎ ለህግ የሚሰጣቸው አይመስለኝም። በእርግጥም ለራሱ ለህግ አሳልፌ እሰጥሻለሁኝ፣ ያደረግሽውን ወንጀል በሙሉ በዘመንሽ ሙሉ የሰራሽውን አሳልፌ ነው የምሰጥሽን የምናገረው ለህግ አካል እያለ ይላል። ነገር ግን ለእናንተ አሳልፎ ይሰጣቸዋል ብዬ አላስብም። ምንም ቢሆን እናት እኮ እናት ናት፣ እንዴት ይጨክናል? መስሎ አይታየኝም የሚጨክን እያለች ትገኛለች ፀሐይ። የወንደሰን እናትም እንዴት ጨክኖ ከቤት ሊያባረራቸው ቻለ ይላሉ። አለም 6 ወር ሙሉ አሳስረው አሳግተው ሲያስገርፉት ነበር።
እናም ምን አይነት እናት በዚህ ምድር ላይ እንደዚች አይነት እናት አለች እንዴ እያለ እጅግ በጣም አዝኖባቸዋል። የወንደሰን እናትም እናት እንደዚህ ታደርጋለች? 9 ወር ሙሉ የተሸከመችውን አምጣ የወለደችውን ያሳደገችውን ልጅ ጭራሽ አሳግታ ታስደበድባለች። የእሳቸውስ ልዩ የሚገርምና በጭራሽ በዓለም ላይ የሌለች እናት ናት ይላሉ የወንደሰን እናት። የዚህን ያክል ጭራሽ በልጃቸውም ላይ የሚጨክኑ አውሬ ናቸው እንዴ ወይዘሮ ወርቄ ይላሉ የወንደሰን እናት። እኔ እኮ ጭካኔያቸው በእኛ ቤት ብቻ ይመስለኝ ነበር፣ ለካ በልጆቻቸውም የዚህን ያክል አውሬ ናቸው እንዴ። የወዲትም እናቷን ስታያት እማዬ እዚህ ምን ትሰሪያለሽ? እስካሁን እዚህ በር ስር ቁጭ ብለሻል እንዴ ትላለች። እና የት ልሂድልሽ? የሰፈሩ ሰው ምን ይልሻል? እንዴት ሰው ተከብሮ በኖረበት በር ስር ተቀምጦ ሰው ሲያየኝ ምን ይለኛል ብሎ አያስብም? እንዴት ምን እያሰብሽ ነው ትላለች። ልጅ አይጨክንብኝም፣ በሩን ይከፍትና ያስገባልኛል ይላሉ። እንደው መቼም እኔ እንደዚህ ሁኜ አንጀት የሚጨክን አንጀት የለውም ይላሉ ወይዘሮ ወርቄ። የወዲትም አስቻለው በጭራሽ መቼም አያደርገውም፣ አንድ ጊዜ እሱን ልቡን እንዲጨክን አድርገሽዋል፣ ደግሞም የሚራራ አንጀት የለውም ትላለች። የወዲትም አስቻለው በጭራሽ አያደርገውም፣ እዚህ ድርቅ ብትይም አይከፍትልሽም፣ ካሁን በኋላ የምታሸንፊበት ምንም አይነት ነገር አይኖርሽም ወይዘሮ ወርቄ፣ ሆቴል ቢይዝልሽ ይሻልሻል። እንግዲህ ብር እጄ ላይ ያለው እስኪያልቅ ድረስ ሆቴል ላስተኛሽ እችላለሁ፣ ከዛ በኋላ ደግሞ እንደፈለግሽ። በጭራሽ እነዚህ ብርድ ቢገለኝ ይሻለኛል እንጂ የትም አልሄድም ልጄ እስኪራራ ይላሉ ወይዘሮ ወርቄ። በበሩ በውጭ በኩል እንግዲህ ኩስስ ብለው ሲፈልጉም ደግሞ ቁመው አስፋልቱን ወደዛ ወደዚህ ይንከራተቱበታል። መድኃኒትም ወይዘሮ ወርቄን አባዬ ለምንድን ነው በብርድ እዚህ በር ስር ኩርትም ያሉት? ተነሱና ቆንጆ ቡና ላፍላለሁ ትላለች። በምን ምክንያት እንደተባረርኩ ወይም ደግሞ እዚህ እንደተቀመጥኩኝ ታውቂያለሽ እንዴ ትላለች። አውቃለሁ ልጆ ታባሮት ነው እና ታዲያ ካወቅሽ መግባት እንደማልችል እያወቅሽ ልትሳለቂብኝ ፈልገሽ ነው? የእኔ እንደዚህ መሆን አስደስቶች ነው አይደል ይላሉ ወይዘሮ ወርቄ። መድኃኒትም በጭራሽ በሰው ውድቀት የምደሰት ሰው አይደለሁም፣ እንደዚህ ወድቄ የምቀር መሰለሽ እንዴ እነሳለሁ ይላሉ ወይዘሮ ወርቄ። አዎ ይነሳሉ፣ ጥያቄው ግን ማን ያነሳዎታል ነው ትላለች መድኃኒት። ወይዘሮ ወርቄን ምን አልሽ በማለት ይደነግጣሉ። እሷም በጭራሽ ምንም አላልኩም አባዬ፣ አሁን የሚፈልጉት ነገር ካለ ጥሩኝ። አስቻለውም ከቤት ወደ ውጭ ሲወጣ እናቱን አሁንም ከውጭ በር ስር ያገኛቸዋል። ቆይ ምን እየጠበቅሽ ነው? ከእኔም እንደምትፈልጊው ልቤን እንዳስጨከንሽው አታውቂም እንዴ? በጭራሽ ልጅ አይጨክንም። እንደ ድሯችን ሰብሰብ ብለን በፍቅር እንድንኖር ነው የምፈልገው። አሁን ሚስት ልትወልድ ነው። የልጅ ልጄ እና የልጅ ሚስት ጋር በፍቅር መኖር ነው የምፈልገው ካሁን በኋላ ይላሉ ወይዘሮ ወርቄ። ከአንቺ ጋር ከመቼ ጀምሮ ነው በፍቅር የሚኖረው? በጭራሽ አንቺ ጋር ያለው እኮ ጥላቻና ተንኮል ብቻ ነው ይላሉ። እሺ ፍቅርን አስተምረኝ ይላሉ። አንቺ ማንም ሊያስተምረሽ ወይም ደግሞ ከማንም ፍቅር ልትማሪ አትችይም። ልብሽ ጨካኝና ክፉ ነው። ፍቅር ምን እንደሆነ ልታቂና ሊገባሽ አይችልም። በጥላቻ የተሞላ ልብ ነው ያለሽ። እባክህ ልጄ እራራልኝ። ካሁን በኋላ ግን እማራለሁ። ተጸጽቻለሁ በጣም ይህ እየደረሰብኝ ነገር ሊያስተምረኝ ይገባል በማለት እንግዲህ አንገታቸውን እያቅለሰለሱ ልጃቸውን ቢማጸኑም ነገር ግን በጭራሽ ሊሆን አይችልም፣ አንቺ መቼም የምትጸጸች አይደለሽም። አስቻለውም የመጨረሻ ጊዜ ላስጠንቅቀሽ፣ ይህን በር ለቀሽ ከዚህ ጥፊ ይላል። የት ልሂድ ይላል ወይዘሮ ወርቄ። የትም ሂጂ። አሁን በድጋሚ ስመለስ እዚህ በር ላይ ካገኘሁሽ እንግዲህ ራስሽን የምታገኘው እስር ቤት ይሆናል ይላል። ሁሉንም ወንጀሎችሽን ስስር የሚያሳይ ማስረጃ እጅ ላይ ያለ፣ ስለዚህ አሳልፌ ነው የምሰጥሽ ይላል አስቻለው። አስቻለውም ወጨክኑ አልጨከነ ለህግ አካል አልሰጣቸው፣ ነገር ግን መፎከሩን አልተወም። እንደስካሁኑ ብር ሰጥተሽ የምትፈች እንዳይመስልሽ፣ አሁን ላይ ምንም ነገር የለሽም። ምክንያቱም ሁሉ ነገር አካውንቱ ምንም እኔ ላይ ነው፣ ገንዘቡን እንዳለ አሳግጀዋለሁ። ስለዚህ ምንም ነገር ልታደርጊና ብር የምታንቀሳቀሽው ነገር የለሽም። በገንዘብ እፈታለሁ የሚለውንም እርሺው ያለ እንግዲህ እየዛተባቸው ይገኛል። መድኃኒትም ወደዛ ቤት በመግባት እንግዲህ ፀሐይን እንድታሳምን አስቻለውን እየጠየቀች ትገኛለች። እሳቸው አንቺና ልጅሽን ለማጥፋት ያላደረጉት ነገር የለም። አንቺ ደግሞ አሁን እሳቸው እዚህ ቤት ይግቡና አስቻለው ሙሉ መረጃውን እንዲሰጠን ማድረግ አለብሽ። አንቺና ልጅሽ ባለቤትሽ በሰላም መኖሩ ወይም ደግሞ እንድትኖሩ ከፈለግሽ ይህን ነገር መደረግ አለበት ትላለች። ፀሐይም እንዴት እሺ ይለኛል? የፈለገ ቢሆን እናቱን አሳልፎ የሚሰጥ አይመስለኝም ትላለች በተደጋጋሚ። ፀሐይ ለሰሩት ወንጀል ሁሉ ፈጣሪ ቢቀጣቸው ይሻላል፣ እኛ ባንቀጣቸው፣ ፍርድ ከእግዚአብሔር ነው ትላለች ፀሐይ። እሱ የእግዚአብሔር ቅጣት ሲሞቱ ይደርሳል፣ እኛ ደግሞ በህግ በዚሁ በምድር ላይ ልንቀጣቸው ይገባል ትላለች መድኃኒት። ለማንኛውም ብትተባበሪም ባትተባበሪም እሳቸውን ማሰራችን ለህግ አሳልፈ መስጠታችን አይቀርም፣ ነገር ግን ሙሉ መረጃ እንድናገኝ ነው እኔ እዚህ እየደከምኩ ያለሁት ትላለች መድኃኒት። የወንደሰን እናትም የፈለገ ምንም ነገር እነሱ ምንም ያድርጉ ምንም ይሆኑ እኔ የምፈልገው ልጄ ቁሞ ሲሄድ ማየትና ሲናገር መስማት ነው ይላሉ። አለምም እናቴ በቅርብ ጊዜ እንደሚናገርና ቁሞ እንደሚሄድ ያያሉ፣ ቃል እገባለታለሁ ትላለች። እኔ የምለው እስቲ እንዳፍሽ አድርግልኝ፣ ነገር ግን ለውጥ አይተሽበት ታውቂያለሽ እንዴ? ለመራመድ ሲሞክር አይተሽዋል ወይስ ለመናገር ይላሉ የወንደሰን እናት። ይራመዳል እኮ ትላለች ካፏም ልጧት አለም። እሳቸውም ምን በማለት ይደነግጣሉ። ማለቴ ትንሽ ጊዜ ነው የሚቀረው ዶክተሮቹ እንዳሉት ትላለች። እነሱ በረንዳ ላይ ሆነ ነገር ሲወያዩ ወንደሰን ቤት ውስጥ ወደዛ ወደዚህ ይላል። እናት ግን ስትመጣ ቶሎ ብሎ እንደለመደው ወደ ሶፋ ላይ ኩርትም ይላል ወንደሰን። እናቱ እንድታውቅ እስካሁን አልፈለገም፣ ግን በቅርቡ ታይዋለሽ ብላለች አለም ለወንደሰን እናት። የወንደሰን እናት እውነት ለመናገር በጉጉት እየጠበቁ ስለሆነ ልጃቸው ቆሞ መሄዱንና መናገሩን ማየት መስማት አለባቸው።
ወይዘሮ ወርቄም በር ስር መቀመጡም ሰልችቷቸው በጎዳናው ወደዛ ወደዚህ ላሉ አንገታቸውን ደፍተው በሚያሳዝን ሁኔታ በጣም የሚያሳዝን ሆነዋል አሁን ማለት ነው። እንግዲህ በስተመጨረሻም የወዲትና ወንደሰን ፊት ለፊት ተፋጠዋል። የወዲትም በጣም ተገርማለች፣ ደንግጣለች። ምክንያቱም ከእናቷ ጋር ስትከራከርበት የኖረች ነገር ነው። ወንደሰን ለራሱ ቆሞ መሄድ አይችል፣ እጅ እግሩ ታስሮ እዛው ሽባ ሆነው ቀርቷል። ሶፋ ላይ ተኮርቶ የሚል ሰው እየመቶ ሊገለኝ ሊያንቀኝ ነው እያልሽ እንዴት ነው በውሸት የምትከሽባ ሀሰት ትል ነበር እናቷን። አሁን ግን እራሷ አይታል ፊት ለፊቷ ተደቅኖ እንግዲህ ሊበቀላት እየፈለገና ቆርጦ የተነሳ እሷ ለመበቀል ይመስላል። እስከ ዛሬ እናቷ ላይ ነበር። አሁን ደግሞ ራሷን እያሳያትና የሆነ ራሱን ለማነቅ እየተዘጋጀ ይመስላል። እንግዲህ የዛሬ ቪዲዮ ይህን ይመስል ነበራል። ወንደሰንና ዩዲት ፊት ለፊት ተፋጠው እሷም በጣም ደንግጣ እያወራች የነበረችውን ስልክ አቁማ ወንድሟ ሄሎ ዩዲት ይላል። ነገር ግን መልስ አላገኝም። ምን ተፈጥሮ ነው ብሎ ይደነግጣል። እንግዲህ ለማንኛውም ለዛሬ የእናት ግፍ ክፍል 101 ይህን ይመስል ነበረ። ወይዘሮ ወርቄንስ ጨክነው አስቻለው አሳልፎ ለህግ ይሰጣታል ወይስ ደግሞ ምንም ቢሆን እናቴ ናት ብሎ እዛው አደባብሶ ያስቀረ ይሆን? እንዲሁም ለጊዜው ልሁን ወይ ደግሞ በትንሽ ተበሳጭቶ የተበሳጨበትን እስኪረሳው ነው ወይስ የእውነት ከልቡ አውጥቶ ለህግ አሳልፎ መስጠት ይችላል እናቱን? አሁን መርማሪውና መድኃኒት ከአስቻለው የሚፈልጉት እንዳለ ሙሉ መረጃው እንዲሰጣቸውና ሙሉ የሆነ መረጃ ሲያገኙ ለህግ አሳልፈው እንደሚሰጡ ነው። አሁን ቢያስሯቸውም የቱንም ያክል እስከፈለጉት ድረስ እስር ቤት መቆየት አይችልም እና ሙሉ መረጃ ስለሌለን እኛ በወሬ ብቻ እንጂ መረጃ የለንም ይላል። እንግዲህ እሱን በቀጣይ የምናይ ይሆናል። ፀሐይስ ባለቤቷን ለማሳመን በጭራሽ እትልም። ምክንያቱም ልቧ አልጨከንም። እናት እኮ ናት፣ እንዴትስ እናትህን አሳልፈህ ስጥ እለዋለሁ የሚለው ነገር ሸም ይዟታል ማለት ነው። ፀሐይ በጣም አስፈርቷታል አስቻለውን ለማናገር። ምክንያቱም ምንም ቢሆን እናቱ ናት፣ እንዴት እናትህን አሳልፈህ ስጥ እላለሁ የሚለው ነገር አስጨንቋታል ማለት ነው። ለዛሬ እናት ግፍ ክፍል 101 እንዳልኩት ይህን ይመስል ነበር። በቀጣይ እስክንገናኝ መልካም ቆይታ እያልኩኝ የትናንቱ ደግሞ ቪዲዮ መደራረብ እንዳለበት እህቶቼ ነግራችሁኛል። ይቅርታ ጠይቃለሁ። በዚህ ጋር የኤሲው ድምጽ ይረብሻል፣ በዚህ ጋር ደግሞ ሌላ መደራረብ፣ በጣም ይቅርታ ጠይቃለሁ።